ሰላም ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ለየት ባለ መልኩ ቤት ስትገዙ መጠየቅ ያለባችሁ ዶክመንቶችን ወደ እናንተ የምናቀርብላችሁ ይሆናል። አካውንታችን ላይክ፣ ሼር፣ ፎሎ ላይ ያረጋችሁ አብራችሁን ቆዩ ማለት ነው። አንድ ቤት ገዢ የሆነ ሰው መጠየቅ ያለባቸው ዶክመንቶች አሉ። በተለይ ከሪል ስቴት ላይ ስትገዙ እንደነዚህ አይነት ዶክመንቶችን ብትጠይቁ ለእናንተ በጣም አሪፍ ነው። ለምን ህጋዊነቱን ያረጋግጣል ማለት ነው። ግን አሁን እንደነዚህ ዶክመንቶችን ካልተቀበላችሁ ምናልባት ሪል ስቴቱ እነዛን ነገሮች ከሌሉት ከባድ ሊሆን ይችላል። ከነዚህ ውስጥ አንደኛው ምንድነው የድርጅቱ የተቀበለው ሪል ስቴቱ የተቀበለው መሬት እርግጠኛ በሱ ስም ነው ወይ? ለምሳሌ ኮምፓውንድም ሊሆን ይችላል፣ ሲንግል አፓርታማም ወይም አንድ ህንጻ ሊሆን ይችላል ያረፈበት። ይህ ህንጻ ያረፈበት ካርታው የመሬቱ ካርታ በሪል ስቴቱ ስም ነው ወይ? ይሄን ቸክ ማድረግ ይጠበቅባችኋል። ሁሌም እናት ካርታው እናንተ ጋር እንዲያዝላችሁ ማድረግ አለባችሁ። እንደዛ ካላረጋችሁ አንዱ ትልቁ ሪስክ ይሄ ነው ማለት ነው። ሁለተኛው የግንባታ ፍቃድ ተሰጥቶታል ወይ የሚለውን ማለት አንዳንዴ ሪል ስቴቶች የገነቡ መሀል ላይ የሚታገዱበት አጋጣሚ አለ። ይሄ ምንድነው የግንባታ ፍቃድ ሳይኖራቸው ሲቀር የሚታገዱበት እድል ይኖራል። ስለዚህ እነዚህ ነገሮች ቸክ ማድረግ የግንባታ ፍቃድ አለው ወይ የሚለውን ቸክ ማድረግ ለእናንተ በጣም አንዱ የሚበጅ ነገር ነው ማለት ነው። ሌላኛው ሶስተኛው ቲን ነምበሩን የሪል ስቴቱን ቲን ነምበር እናንተ ጋር ውላችሁ ጋር አብሮ መያዝ አለበት። ለምን ብትፈልጉ ክፍለ ከተማ ድረስ ሄዳችሁ ቸክ ማድረግ ያለውን ነገር የፈለጋችሁ ቦታ ቸክ ለማድረግ ቲን ነምበሩ ከውላችሁ ጋር መያዝ አለበት ማለት ነው። ሌላኛው እንዲፈርም የተሰጠው የተወከለው ሰው እንዲፈርም የተሰጠበት እንትን አለ ፍቃድ ማለት ነው። እሱኛውንም እናንተ ጋር እንዲያዝ መጠየቅ አለባችሁ። ለምን እሱ ከሌለ ዝም ብሎ ኤኒ ሰው ሊፈርም ይችላል። ይሄ መሆን የለበትም። ፍቃድ የተሰጠው ሰው ብቻ ነው መፈረም ያለበት። አንዳንድ ሪል ስቴቶች ላይ እንደዚህ አይነት ነገር አለ። ስለዚህ እናንተ እንደነዚህ እንዲያዙ መጠየቅ አለባችሁ። ማለት እንዲፈርም የተሰጠው ሰው ነው መፈረም ያለበት እንጂ ዝም ብሎ ማንም ሰው ፈርሙ ሊሰጥ ወይም ማናጀር ወይም ሱፐርቫይዘር ወይም ማናቸውም ሰው ሊፈርም አይገባም ማለት ነው። ለማናቸውም በአየር ጤና አደባባይ ኮምፓውንድ አፓርታማ እየሸጥ እንገኛለን። ከ500 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ 100% ተጠናቀቁ የንግድ ሱቆችና በአንድ ዓመት ከ6 ወር የሚረከቡ የንግድ ሱቆችንም እየሸጥ እንገኛለን። ለቤቶቹ ከ8% እስከ 10% ከፍላችሁ 50% ከወለድ ነፃ ለ10 ዓመት እየኖራችሁ መክፈል ትችላላችሁ። ስለዚህ እንደዚህ አይነት ዶችን መጠቀም የምትፈልጉ ዝግ ብላችሁ ቆጥባችሁ ከወለድ ነፃ መክፈል የምትፈልጉ ደንበኞቻችን የትኛውን ቦታ ላይ ሆናችሁ በ09532942 ልደውሉን ትችላላችሁ። ስልካችን እናስቀምጣለን። መልካም ቀን።